በአሁኑ ወቅት ዓለማችን እጅግ አስፈሪና ታሪክ ባልታየ መልኩ ወደ ተወሳሰበ ዓለም አቀፍ ቀውስ እያመራች ትገኛለች። ይህ ሁኔታም ከቀጠናዊ ግጭት አልፎ በሌለ ሀያላን መንግስታት መካከል ሊቆጣጠሩት የማይችሉት ቀጥተኛም ጦርነት ሊቀሰቀስ እንደሚችል ምልክቶች እየታዩ ነው። በትኩረት ማዕከል ላይ ያለው በመካከለኛው ምስራቅ በዋሽንግተንና በቴህራን መካከል ያለው ፍጥጫ ሲሆን ፕሬዝዳንት ዶናልድ ትራምፕ ግዙፍ የአሜሪካ የባህር ኃይል አርማንዳ ወደ ቀጠናው እንዲንቀሳቀስ ማዘዛቸው ይታወሳል። ትራምፕ ይህንን ወታደራዊ እርምጃ ያስከተሉት ኢራን ወይ በአስቸኳይ አዲስ የኒውክሌር ስምምነት ትደራድራለች፣ ካልሆነ ግን ከዚህ ቀደም ታይቶ የማይታወቅ አውዳሚ እርምጃ ይጠብቃታል የሚል ጠንካራ ማስጠንቀቂያ በማከል ነው። ይሁን እንጂ የኢራን አብዮታዊ ዘበኛ ኃይል ለዚህ ዛቻ የሰጠው ምላሽ የመሸነፍ ሳይሆን ፍጹም የመገዳደር ስሜት ያለበት ነው። የኃይሉ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢኒ ኢራን አሁን ላይ በማንኛውም ፍጥጫ የበላይነቱን ይዛለች ሲሉ ተደምጠዋል። ውጥረቱን ይበልጥ የከረረው የኢራን ልዑል መሪ ከፍተኛ አማካሪ በሀገራችን ወይም በመሪዎቻችን ላይ የሚሰነዘር ማንኛውም ጥቃት በዋሽንግተን ልትቆጣጠረው የማትችለውን መዘዝ ያስከትላል፣ የአጸፋ እርምጃችንን በቀጥታ በቴል አቪቭ እምብርት ላይ ያነጣጠረ ይሆናል በማለት መዛታቸው ነው። ይህ ወታደራዊ ሽኩቻ ዓለም አቀፍ ስጋትን በመፍጠሩ ቻይና በቅርብ ዓመታት ውስጥ ሰጥተው የማታውቀውን እጅግ ብርቱ ዲፕሎማሲያዊ ማስጠንቀቂያ አውጥታለች። ቤጂንግ በተባበሩ መንግስታት ድርጅት በኩል ባስተላለፈችው መልእክት አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም ሊገመት የማይችል ጥልቅ ገደልና ቁጥጥር የማይደረግበት ትርምስ ውስጥ ሊከት እንደሚችል አስጠንቅቃለች። ይህ በእንዲህ እንዳለ የአሜሪካ የቅርብ አጋር የሆኑት የዩናይትድ ስቴትስ አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ከሩሲያው ፕሬዝዳንት ቪላዲሚር ፑቲን ጋር መታየታቸው የአረብ ሀገራት ከአሜሪካ ጎን ብቻ ከመቆም ይልቅ ከሞስኮ ጋር ያላቸውን ግንኙነት በማጠናከር አዲስ የዲፕሎማሲ ሚዛን እየፈለጉ መሆኑን ያሳያል። በሌላ በኩል ከሩሲያ ጋር ያለው ፍጥጫ እስከ ሰሜን አትላንቲክ ውቅያኖስ የደረሰ ሲሆን በስኮትላንድ አቅራቢያ የሩሲያ የነዳጅ መርከቦች ዙሪያ የተፈጠረ አለመግባባትና ሩሲያ ኦሽኔክ የተሰኘውን የኒኩሌር የመሸከም አቅም ያለው ዘመናዊ ሚሳኤል ማሰማራቷ ሞስኮ አሜሪካ በመካከለኛው ምስራቅ ስትወጠር እሷን በበኩሏም በአውሮፓ በኩል ጫናውን ለማሳረፍ እየሰራች መሆኑን ያሳያል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ዓለም በመካከለኛው ምስራቅ ጉዳይ ተጠምዶ ባለበት በዚህ ሰዓት የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለተኛውን ግንባር ለመክፈት መዘጋጀታቸው ነው። ኪም እንዳሉት ለጠላቶቻቸው አሰቃቂ የአእምሮ ስቃይ እንደሚሰጡ በመዛት አዲስና የላቀ የኒኩሌር እቅድ ይፋ እንደሚያደርጉ አስታውቋል። ይህ ሁሉ የሚያሳየው ኢራን፣ ሩሲያ፣ ቻይና እና ሰሜን ኮሪያ በጋራ ወይም በተቀናጀ መልኩ የአሜሪካን ዓለም አቀፍ የበላይነትን እየተፈታተኑ መሆኑን ነው። በአሁኑ ወቅት ጥያቄው ጦርነት ይነሳ ይሆን የሚለው ሳይሆን እንዴት ጦርነቱ ከተቀሰቀሰ በኋላ የትኛው ወገን ነው ትርምሱን ሊቆጣጠረው የሚችለው የሚለው ሆኗል። እኛም በታሪክ ትልቅ ስፍራ የሚይዝና የዓለምን ካርታ ሊቀይር የሚችል ወሳኝ ታሪክ ምዕራፍ ላይ እንገኛለን። በአሁኑ ሰዓት በመካከለኛው ምስራቅ ሰማይ ስር የተሰማ ያለው የጦርነት ነጋሪት ከዚህ ቀደም ከታዩት ሁሉ የተለየና እጅግ አስፈሪ ሆኗል። ፕሬዝዳንት ዶናልድ ትራምፕ አርማንዳ ብለው የጠሩትንና በዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ የሚመራውን ግዙፍ የባህር ኃይል ስብስብ ወደ ክልሉ እንዲንቀሳቀስ ማድረጋቸው አሜሪካ ወደ ለየለት ወታደራዊ እርምጃ መቃረቧን ያሳያል። ትራምፕ በትሩዝ ሶሻል ገጻቸው ላይ በግልጽ እንደገለጹት ይህ የጦር መርከብ ስብስብ በፍጥነት በኃይልና በከፍተኛ ጥፋት የታጀበ እርምጃ ለመውሰድ ዝግጁ ነው። ይህ ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልመጣችና የኒኩሌር ፍላጎቷን ካላቆመች የሚደርስባት መቅሰፍት ይሆናል። በተለይም ፕሬዝዳንቱ ኦፕሬሽን ሚድናይት ሃመር ብለው የጠሩትንና ባለፈው ሰኔ ወር በኢራን ላይ የፎርዶ የኒኩሌር ጣቢያ ላይ የፈጸመውን ጥቃት በማስታወስ ያሁኑ ግን ከዚያ እጅግ የከፋ ይሆናል ማለታቸው ሁኔታው ካለፈው ዓመት የከረረ መሆኑን ያረጋግጣል። በአንጻሩ ግን ኢራን ይህንን የአሜሪካን ዛቻ በዝምታ አልተመለከተችም። የኢራን ጦር አዛዥ አሚር አታሚ ለማንኛውም ጥቃት አስከፊና ምላሹ የማይታሰብ እርምጃ እንወስዳለን በማለት ዝተዋል። ኢራን ለዚህ ዝግጅት 1000 አዳዲስ እና ስትራቴጂካዊ ተብለው የተሰየሙ ድሮኖችን ለጦር ኃይሏ ማከፋፈሏን ስታበስር የድሮኖችን ምስል ለወታደራዊ ምስጢር በሚል አለመልቀቋን አሜሪካና አጋሮቿን ግራ ለማጋባት የታለመ ስነ ልቦናዊ ጦርነት መሆኑን ባለሙያዎች ይናገራሉ። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራቅቺ ጣታችን በቃታ ላይ ነው ሲሉ የሀገሪቱን ጦር በማንኛውም ሰዓትና
አሜሪካና በክልሉ ያሉ አጋሮቿን ለመምታት ተጠንቅቆ መጠበቁን ያሳያል። አሜሪካ በበኩሏ የኤፍ-15 ተዋጊ ጀቶችን በማስጠጋትና የሲትኮም የውጊያ ዝግጅቱን ልምምድ በመጀመር ዲፕሎማሲው ካልሰራም ወታደራዊ አማራጩን ለመጠቀም አንዳችም ጥርጣሬ እንደሌላት ለዓለም እያሳየች ትገኛለች። ይህ የታየ ያለ ወታደራዊ ውጥረት ከኢራን የውስጥ ፖለቲካ ጋር ቀውስ ጋር በቀጥታ የተቆራኘ ነው። የዚህ ከፍተኛ የሰው ልጅ እልቂት አሜሪካ በኢራን ላይ የምትከተለውን ፖሊሲ ከመቀየር አልፎ ፕሬዝዳንት ትራምፕ በሀገሪቱ ላይ የስርዓት ለውጥ ለማምጣት እንዲቆርጡ አድርጓቸዋል ተብሎ ይታመናል። የሮይተርስ ዘገባ እንደሚያመለክተው አሜሪካ በኢራን ላይ የጸጥታ መዋቅርና መሪዎች ላይ ያነጣጠረ ጥቃት በመሰንዘር የተቃውሞ መንፈስ በማቀጣጠል አሁን ላይ ያለውን ስርዓት ለመገልበጥ እያሰበች መሆኑ ይታወቃል። ይህ ጥቃት ለኒኩሌር ስምምነት ብቻ ሳይሆን ለሰብአዊ መብት ጥሰትም እንደ ምላሽ ተደርጎ የተወሰደ ነው። የአውሮፓ ህብረት የታላቁን የኢራን አብዮታዊ ዘበኛ በሽብርተኝነት ለመፈረጅ መዘጋጀቱም በኢራን ኢኮኖሚ ላይ ሌላ አስከፊ መርዶ ነው። የዚህ የሽብርተኝነት ፍረጃ ተግባራዊ ከሆነ የዘበኛው ጦር በአውሮፓ ያላቸው በቢሊዮን ዶላሮች የሚገመቱ ንግዶችና የንግድ ጥቅሞች ይታገዳሉ ማለት ነው። ይህ በእንዲህ እንዳለ የእስራኤል የደህንነት ባለስልጣናት በዋሽንግተን ዲሲ ተገኝተው በኢራን ውስጥ ስለሚገኙ ስልታዊ የጥቃት ኢላማዎች መረጃ ለአሜሪካ እያካፈሉ መሆኑን አክሲዮስ ዘግቧል። ሳውዲ አረቢያ ሁኔታውን ለማረጋጋት ብትሞክርም ሩሲያና ቻይና ግን የአሜሪካን ወታደራዊ ጀብደኝነት ክፉኛ እያወገዙ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ባቃሊፍ ለሲኤንኤ የሰጡት ማስጠንቀቂያ ግን የዚህን ግጭት አደገኝነት በአረፍተ ነገር ያጠቃላሉ። ምናልባትም ትራምፕ ጦርነቱን ሊጀምሩ ይችላሉ፣ ነገር ግን ጦርነቱ እንዴት እንደሚደመደም የመቆጣጠር አቅም የላቸውም። ይህ ንግግር በመካከለኛው ምስራቅ ወደማያልቅ ትርምስና ክልላዊ ጦርነት አፋፍ ላይ መቆሟን የሚያሳይ ትልቅ ደውል ነው ተብሏል። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን ከዚህ ቀደም የማይታሰብ ተብሎ የሚገመተውን የሶስትዮሽ ግንኙነት ለመፍጠር አዲስ የዲፕሎማሲ መንገድ መጥረጋቸው ተዘግቧል። እንደ ቱርኩ ታዋቂውና መንግስታዊ ደጋፊ እንደሆነ የሚነገርለት ሁሬት ጋዜጣ ዘገባ ከሆነ ፕሬዝዳንት ኤርዶጋን ቱርክን፣ አሜሪካና ኢራንን በአንድ ጠረጴዛ ላይ የሚያገናኝ ታሪካዊ የሶስትዮሽ የመሪዎች ጉባኤ እንዲካሄድ ሀሳብ አቅርበዋል። ይሁን እንጂ ከፍተኛ ትኩረት የሳበው ሀሳብ የቀረበው ፕሬዝዳንት ኤርዶጋን ጥር 27 ቀን ከአዲሱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ባደረጉበት ወቅት ነው። በዘገባው መሰረት ፕሬዝዳንት ዶናልድ ትራምፕ ለኤርዶጋን ጥሪ የሰጡት እጅግ አዎንታዊና ለሀሳቡ ክፍት የሆኑበት እንደነበር ተጠቁሟል። ይህ ስብሰባ ምናልባትም ቴክኖሎጂን በመጠቀም በበይነ መረብ አማካይነት ሊካሄድ እንደሚችል የታሰበ ሲሆን ይህ በዋሽንግተንና በቴህራን መካከል ያለውን የቆየ ጠላትነትና ዲፕሎማሲያዊ መቃቃር ለመስበር ትልቅ ዕድል ሊሆን ይችላል ተብሎ ይታመናል። ይህ የኤርዶጋን ጥረት በንግግር ብቻ የተወሰነ አይደለም፣ በተግባርም የዲፕሎማሲ እንቅስቃሴ መጀመሩን የሚያሳዩ ምልክቶች እየታዩ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ ወደ ቱርክ በማቅናት ከቱርክ አቻቸው ሀካም ፊዳን ጋር ጥልቅ ውይይት እንደሚያደርጉ ይጠበቃል። ይህ ጉብኝት ለታቀደው የሶስትዮሽ ጉባኤ እንደ መጀመሪያ እርምጃ የሚታይ ሲሆን ቱርክ በምዕራባውያንና በኢራን መካከል እንደ ዋነኛ ድልድይና አደራዳሪ ሆና ለመቅረብ ያላትን ፍላጎት በግልጽ ያሳያል። የፖለቲካ ተንታኞች እንደሚሉት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በመካከለኛው ምስራቅ አዳዲስ ስምምነቶችን የመፍጠር ፍላጎት አላቸው። ኤርዶጋንም ይህንን አጋጣሚ በመጠቀም ቱርክን እንደ ዓለም አቀፍ መድረክ ተዋናይ ለማድረግ እየሰሩ ነው። ሆኖም ግን ኢራን ለአሜሪካ ጥሪ ምን አይነት ምላሽ ትሰጣለች? አሜሪካስ በኢራን ላይ የጣለችውን ማዕቀብና ያለውን ቅራኔ በዚህ ስብሰባ ለመፍታት ትስማማለች የሚሉ ጥያቄዎች አሁንም አነጋጋሪ ሆነው ቀጥለዋል። ጤና ይስጥልን። በአሁኑ ወቅት ዓለማችን እጅግ አስፈሪና ታሪክ ባልታየ መልኩ ወደ ተወሳሰበ ዓለም አቀፍ ቀውስ እያመራች ትገኛለች። ይህ ሁኔታም ከቀጠናዊ ግጭት አልፎ በሌለ ሀያላን መንግስታት መካከል ሊቆጣጠሩት የማይችሉት ቀጥተኛ ጦርነት ሊቀሰቀስ እንደሚችል ምልክቶች እየታዩ ነው። በትኩረት ማዕከል ላይ ያለው በመካከለኛው ምስራቅ በዋሽንግተንና በቴህራን መካከል ያለው ፍጥጫ ሲሆን ፕሬዝዳንት ዶናልድ ትራምፕ ግዙፍ የአሜሪካ የባህር ኃይል አርማንዳ ወደ ቀጠናው እንዲንቀሳቀስ ማዘዛቸው ይታወሳል። ትራምፕ ይህንን ወታደራዊ እርምጃ ያስከተሉት ኢራን ወይ በአስቸኳይ አዲስ የኒኩሌር ስምምነት ትደራደራለች፣ ካልሆነ ግን ከዚህ ቀደም ታይቶ የማይታወቅ አውዳሚ እርምጃ ይጠብቃታል የሚል ጠንካራ ማስጠንቀቂያ በማከል ነው። ይሁን እንጂ የኢራን አብዮታዊ ዘበኛ ኃይል ለዚህ ዛቻ የሰጠው ምላሽ የመሸነፍ ሳይሆን ፍጹም የመገዳደር ስሜት ያለበት ነው።
የኃይሉ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢኒ ኢራን አሁን ላይ በማንኛውም ፍጥጫ የበላይነቱን ይዛለች ሲሉ ተደምጠዋል። ውጥረቱን ይበልጥ የከረረው የኢራን ልዑል መሪ ከፍተኛ አማካሪ በሀገራችን ወይም በመሪዎቻችን ላይ የሚሰነዘር ማንኛውም ጥቃት በዋሽንግተን ልትቆጣጠረው የማትችለውን መዘዝ ያስከትላል፣ የአጸፋ እርምጃችንን በቀጥታ በቴል አቪቭ እምብርት ላይ ያነጣጠረ ይሆናል በማለት መዛታቸው ነው። ይህ ወታደራዊ ሽኩቻ ዓለም አቀፍ ስጋትን በመፍጠሩ ቻይና በቅርብ ዓመታት ውስጥ ሰጥተው የማታውቀውን እጅግ ብርቱ ዲፕሎማሲያዊ ማስጠንቀቂያ አውጥታለች። ቤጂንግ በተባበሩ መንግስታት ድርጅት በኩል ባስተላለፈችው መልእክት አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም ሊገመት የማይችል ጥልቅ ገደልና ቁጥጥር የማይደረግበት ትርምስ ውስጥ ሊከት እንደሚችል አስጠንቅቃለች።